Hello guys, how are you? Are you fine? Okay, today I'm going to teach you about the preposition of prepositions, type of preposition, preposition of manner, preposition of agent, preposition of possession, preposition of measure, measuring, ወይ ደግሞ preposition of source ወይ ደግሞ ከየት እንደተሰራ ያመለክተናል። አጀንቱ፣ ፖዚሽኑ፣ measuring፣ source፣ ማነሩ ምን እንደሆነ ወይ ደግሞ ማን ከማን ዝምድና እንዳለው ያመለክተናል ማለት ነው። ዛሬ የምናየው ስለነዚህ ናቸው ማለት ነው። ባለፈው ቪዲዮ አይታችሁ ከሆነ ታይም ፕሌስ ኤንድ ዳይሬክሽን አሳይቻችሁ ነበር እዩት ካላያችሁትን ማለት ነው። አሁን ፕሪፖዚሽን ማለት ምንድነው? ፕሪፖዚሽን are a part of speech that shows relationship between word in the sentence ይለናል። the book on the table ይለናል። ለምሳሌ the book on the table ማለት on the on shows what the relationship between the book and the table አሁን አንድ ነገር ከሌላኛው አንፃር ያመለክተናል ማለት ነው። ሪሌሽንሺፕ ወይ ደግሞ ዝምድና መስተጻመር ብለን ነው የምንጠራው ባይዘው ፕሪፖዚሽን። ስለዚህ ፕሪፖዚሽን ምንድነው የሚለው ነገር መስተጻመር የሚለው ነገር ስለሆነ ጻመር ዝምድና፣ ስለ ዝምድና የሚያመለክተው። አሁን ወደ አንደኛው እንሄዳለን። ፕሪፖዚሽን ኦፍ ማነር ማለት ምንድነው? ፕሪፖዚሽን ማነር this describe how something is done አንድ ነገር እንዴት እንደተሰራ ወይ ደግሞ እንዴት እንደሆነ እንዴት የሚለው ነገር ያመለክታል። how የሚል መልሲ ጥያቄ ይመልስልናል ማለት ነው። how ኦኬ። እዚህ ላይ የምንጠቀማቸው ወርዶች ምን ናቸው? with እንጠቀማለን፣ by, like, as, etc are some example of words that we use in the preposition of manner. ኦኬ እስኪ ኤግዛምፕል እንየና እንዴት አይነት ሴንቴንስ እንደሰራና ምን ከማን ጋር አዛምዶታል የሚለው ነገር ያስረዳናል ማለት ነው። ኦኬ ኤግዛምፕል she song with great emotion አለ። በደንብ እዩት እስኪ። she song with a great emotion እሷ የዘመረችው በኃይለኛ የሆነ ስሜት ነው እያለ ነው። በኃይለኛ የሆነ በስሜት ነው የዘፈነችው እያለ ነው። አንተ she song with great emotion እሷ የዘፈነችው በኃይለኛ የሆነ ኢሞሽን ነው ወይ ደግሞ በስሜት ነው የዘፈነችው እያለን ነው። ኦኬ with indicates what preposition of manner how እንዴት እንደሆነ with a great emotion ከሌላው ሴንቴንስ አያይዞታል ማለት ነው። ስለዚህ with indicates preposition of manner እንዴት እንደሆነ ማለት ነው። እሺ ሁለተኛው ኤግዛምፕል he fixed the car by himself አሁን by የሚለው himself በማን ሁኔታ በራሱ ነው ያስተካከለው። ሁኔታው እንዴት አድርጎ እንዳስተካከለውም ያሳያል። እንደገና በማን እንደተሰራም ያሳያል። by himself he fixed the car by himself ማኪናዋ በራሱ ነው ያስተካከላት ወይ ደግሞ እንድትስተካከል ያደረጋት ማለት ነው። ያስተካከላት ራሱ ነው። እሺ ሶስተኛ the dish was cooked as instructed አለ። the dish was cooked as instructed ምግቡ እንደ ትእዛዙ ነው የተሰራው እያለ ነው። as instructed እንዴት እንደ ትእዛዙ የሆነ ምግብ ተሰርቷል። የታዘዘ ምግብ አለ። ምግቡ ደግሞ የተሰራው በትእዛዙ መሰረት ነው እያለ ነው። as instructed ስለዚህ እዚህ ላይ the dish was cooked as instructed ማለት as indicates what preposition of manner እንዴት በትእዛዙ መሰረት እንዴት ነው የተሰራው? በትእዛዙ መሰረት ነው የተሰራው የሚል መልስ ይመልስልናል አይደለ? ስለዚህ ዝምድናው instructed ከሌላው ዝምድና እንዲኖረውና ትርጉም እንዲኖረው ያደርገዋል ማለት ነው። as preposition of as ኦኬ the dish was cooked as instructed ምግቡ እንደ ትእዛዙ መሰረት ነው የተሰራው የሚል መልሲ ወይ ደግሞ መልእክት አለው ማለት ነው። ሁለተኛው አርእስት ለዛሬ ያዝነው preposition of agent ማን ነው? አንድ ምክንያት የሆነ ነገር እንዲሰራ ምክንያት የሆነው ማን ነው የሚል ነገር ይመልስልናል ማለት ነው። ይሄ ዝምድና this indicates who or what performs an action አንድ ነገር እንዴት እና እንዴት ተሰራ ማንስ ሰራው። ስለዚህ ይሄ ያመለክታል። አሁን ለምሳሌ ወርዶች ምን ተጠቀማቸው እዚህ ላይ by እና with እንጠቀማለን። ሌላም ይሆን ይችላል ባይዘው ብዙ አለ። ግን by and with more
of the time ስለምንጠቀማቸው እስኪ ምን አይነት ኤግዛምፕል ይሰጡናል እንይ ኤግዛምፕል 1 the painting was created by አስተር አሁን ሶርሱ በማን እንደተሰራ አጀንቱ ነው የሚያመለክተው ብያቸዋለሁ አይደል the painting was created by አስተር አሁን ቀለሙ ክሬቲንግ የተደረገው ወይ ደግሞ ፈጠራ የተደረገው በማን ነው በአስተር ነው ማለት ነው the painting was created by አስተር ይለናል ቀለሙ ፈጠራ ያደረገው ወይ ደግሞ ቀለሙ እንዲፈጠር ያደረገው በአስተር አማካኝነት ነው ይያለን ነው ማለት ነው by አጀንቱ አማካኝ አንድ ነገር እንዲሆን ምክንያት የሆነው አጀንት ማለት እሱ ነው ምክንያት የሆነው ማን ነው እከለ ነው ያመለክታል by አስተር ይለናል ስለዚህ the painting was created by አስተር ማለት ቀለሙ በአስተር ነው የተማዘው ወይ ደግሞ የተፈጠረው ፈጠራ ያደረገችው የሆነ ሐሳብ ያፈለቀችው ማለት ነው እሺ ሁለተኛው ኤግዛምፕል the song was composed by አለሙ the song was composed by አለሙ አሁን ዘፈን አለ ኮምፖዚት የተደረገው ወይ ደግሞ የተቀናበረ በማን ነው በአለሙ ነው የተቀናበረ ይለናል ስለዚህ አጀንቱ ማን ነው አቀናባሪው ማን ነው አለሙ ነው ማለት ነው ስለዚህ the song was composed by አለሙ by indicates what preposition of agent okay ሶስተኛው ኤግዛምፕል the project was completed with the help of the team the project was completed with the help of the team with አሁን ኢንዲኬት የሚያደርገው with the help of team በማን አጋዥነት ነው ፕሮጀክቱ የተጨረሰው በቲሙ አማካኝነት ነው ቲሙ ካላገዘ አይጨረስም ነበር ስለዚህ በእነሱ ምክንያት እንዲጨረስ ተደርገዋል ይያለ ነው አንተ the project was completed with the help of the team በእነሱ with ኢንዲኬትስ preposition of agent ያመለክተናል ማለት ነው በማን አማካኝነት ነው ሊጨረስ የቻለው የሚል መልስ ይመልስልናል ማለት ነው ኦኬ ሶስተኛው preposition of position ስለ ዋንነት የሚያመለክቱ ወይ ደግሞ ownership or belonging የሚያመለክት ነው this shows ownership or belonging of with to indicates some words that indicates what position ማለት አሁን ownership ሃለዋት ምን አይነት ነገር እንዳለህና የሚያመለክት ነው ማለት ነው እሺ ኤግዛምፕል እንየው she is a woman with the blue dress ሴትየዋ እቺ በብሉ ድሬስ ወይ ደግሞ ሰማያዊ የሆነ ጨርቅ ያላት ናት ሴትየዋ እሷ ናት ሰማያዊ ጨርቅ ያላት ከሌሎቹ መለያዋ ነው የሚያመለክተው ምን እንዳላት እሷ she is the woman with the blue dress እሷ ናት እቺ ብሉ ድሬስ ያላት ማለት ነው ያመለከተ ነው with indicates the position ወይ ደግሞ ምን እንዳላት ሴትየዋ ያመለከተ ማለት ነው with the blue dress ያላት ሴትየው ናት እኛ ያለን በቃ ጉዳያችን ምንናገረው ያለነች በእሷ ናት በቃ ዛባችን ወይ ደግሞ አብይ ጉዳያችን የሆነው ማለት ነው ሳብጀክታችን ማለት ነው ኦኬ ሁለተኛው ኤግዛምፕል the girl with the red hair እቺ ልጅ ቀይ ጸጉር ያላት ይያለን ከሌሎቹ ምትለየው እቺ ቀይ ጸጉር ያላት እኮ ናት ይያለን ልጅዋ ምን እንዳላት ያመለከተ ነው ከሌሎቹ ምትለየው አንድ እስክጥራት ለማን እቺ ቀይ ጸጉር ያላት ብለን ለመናገር እንችላለን with the red hair the girl with the red hair እቺ ልጅ ምን ያላት ሬድ ወይ ደግሞ ቀይ ጸጉሪ ያላት ከሌሎቹ ምለያት እሷ ናት የፈለግናት ስለዚህ ጥራት እስኪ ለማለት ትችላላችሁ ማለት ነው ስለዚህ with indicates what preposition of position okay example 3 he is the one with the blue bag እሱ ነው ብቸኛ blue bag ያለው ይያለ ነው who is the one with the blue bag ሰማያዊ ባግ ወይ ደግሞ ቦርሳ ያለው እሱ ነው ስለዚህ እሱ ነው ያለው ይያለ ነው ብቻው ከሌሎቹ ምለየው በዛ ምክንያት ነው ማለት ነው with the blue bag with indicates what preposition of position ምልክቱ ያለው እሱ ያን ልጆች ብዙ አሉ የትኛው ልጅ ያን ሰማያዊ ቦርሳ ያዘ ይያል ነው ማለት ነው
ኦኬ አራተኛው ኤግዛምፕል the house of my friend የጓደኛዬ what house ወይ ደግሞ ቤት እያለ of my friend the house of my friend of indicates what preposition of position okay 5 the taste of the food የምግቡ ጣዕም ያመለክታል የምግቡ ጣዕም ምን ይመስላል ገለ ብለህ ስንትናገር what is the taste of the food ማለት ትችላለህ ማለት ነው the taste of the food ማለት of indicates what preposition of የሱ ዋንነት ጣዕሙ ምንድነው ዋንነቱ የሱ ጣዕም ማንነት ነው የሚያመለክተው ወይ ደግሞ ownership ነው የሚያመለክተው አይደለ አዎ እሺ this book ስድስተኛው this book belongs to me this book belongs to me ያ ይሄ መጽሐፍ የኔ ነው እያለ ነው የኔ ነው ባለቤትነቱ እኔ ነኝ ማለቱ ነው እሺ ወደ አራተኛው አርስት እንሂድ preposition of measure የሚያመለክተውስ ምንድነው measure preposition of measure preposition of measure this indicates the size quantity or amount on word like of about at by for to and pair is indicates what about the measure preposition of measures ስለ measure ነው የሚያመለክቱ ማለት ነው እኔ ጋር ናቸው አተ ነቃስ ክበሉ አሁን preposition ምን እንደሆነ ከሌሎቹ part of speech ወይ ደግሞ 8 part of speech ምንድነው የሚለየው በምንድነው የሚለየው የሚለው ነገር ያስረዳቸዋል ሐሳቡም ጥልቅ የሆነ ብዙ ጥቅም ያለው ነገር ስለሆነም በደንብ እዩት ኦኬ ኤግዛምፕል እንሂድ a glass of water አለ a glass of water of indicates what preposition of measure a glass ላንድ ግላስ ያክል ዋተር ማለት ነው ስለዚህ measure ያመለክታል ወይ ደግሞ ዝምድናው ግላስ አለ እንደገና ዋተር አለ ስለዚህ ዋተሩ በግላሱ የተለካ መሆኑ ነው a glass of water አንድ glass of water አንድ ብርጭቆ ውሃ እያለን ነው ማለት ነው of indicates what preposition of measure እዚህ ላይ ማለት ነው እዚህ ላይ የሚያመለክተው measure ነው የሚያመለክተው እስኪ ውሃ አምጣልኝ ምን ያክል ውሃ አንድ ብርጭቆ ያክል ውሃ ስለዚህ መለኪያ ነው የሚያመለክተው ማለት ነው a glass of water please bring me give me a water what kind how much a glass of water አሁን glass of water indicates what ስለዚህ measure እያደረግን ነው ማለት ነው ሁለተኛው ኤግዛምፕል she is taller than me by 14 centimeter እሷ በ14ኛ ሴንቲሜትር ትረዝመኛለች እያለ ነው ምን አለ she is taller than me by 14 centimeter ስለዚህ በ14 ሴንቲሜትር ያክል ትረዝመኛለች እሷ እያለ ነው ኦኬ ሶስተኛ the car travels at the speed of 100 km/h እቺ አሁን መኪና እየሄደች በምን ፍጥነት ያክል ነው የምትሄደው ያለችው እየለካ ነው በምን ፍጥነት በአንድ 100 ኪሎሜትር በ/ሆur ማለት በሰዓት 100 ኪሎሜትር እየተጓዘች ነው ማለት ነው ስለዚህ እየፈጠነች ነው ማለት ነው እሺ ስለዚህ the car travels at speed of 100 km/h ያ ኦኬ አምስተኛው preposition እንሄዳለን አምስተኛው ምንድነው የሚለው preposition of sources ስለ source ነው የሚያሳየን ማለት ነው this indicates the origin of source of something origin ወይ ደግሞ source የት እንደሆነ በቃ ከየት እንደመጣ ምንድነው የመጀመሪያው ማን ነው ከየት ነው የመጣው የሚለው ነገር ያሳየናል ማለት ነው source ማለት source ታውቃላችሁ source it indicates about the source of the things where is it is origin okay from out of away from የሚሉት ነገር ስለ source ወይ ደግሞ ስለ preposition of source ያሳዩናል ማለት ነው እስኪ ኤግዛምፕል ተጠቅመን ደግሞ ምን አይነት ትርጉም የሚያስተላልፍ ሴንቴንስ መስራት እንችላለን እንየው ኤግዛምፕል the letter come from my brother አንድ ሰው letter ወይ ደግሞ ደብዳቤ እያነበበ ነው ኦኬ አሁን አንድ ሰው እየጠየቀው ከየት ነው የመጣው ማን ነው የላከልህ ከብራዘሬ ወይ ደግሞ ወንድሜ ያላከው ከወንድሜ ነው የመጣው እያለ ነው ስለዚህ ሶርሱ ማን ነው ወንድሙ ነው ጽፎ የላካለት ማለት ነው ስለዚህ from indicates what preposition source ማለት ነው the letter come from my brother indicates that the letter come from my brother
ደብዳቤው ከወንድሜ ነው የመጣው ስለዚህ ወንድሜ ነው የላካልኝ እያለ ነው አንተ ሶርሱ ማን ነው ወንድሜ ነው እያለ ነው ኦኬ ሁለተኛው ኤግዛምፕል the mobile was made up of gold ከወርቅ የተሰራ ሞባይል ተሰራ ማለት ነው ሞባይሉ ከወርቅ ነው የተሰራው ኦሪጂኑ ማን ነው ወርቅ ሞባይሉ እንዲሰራ አድርጎታል ማለት ነው ተሰርቷል ከዛ ሜድ ተደርጓል ማለት ነው እሺ the mobile was made out of gold ከጎልድ ነው የተሰራው ማለት ነው ሶስተኛው ኤግዛምፕል I received gift from my friend I received gift from my friend ስጦታ ከጓደኛ ተሰጥቻለሁ ተቀብያለሁ እያለ ነው ስጦታ ከጓደኛዬ ተቀብያለሁ I received gift from my friends from indicates what source ከማን ከፍሬንድ ያን ስጦታ ከማን ነው ሶርሱ ወይ ደግሞ ከማን ነው የተሰጠ ከፍሬንድ የሚል መልስ ይመልስልታል ማለት ነው ስለዚህ እነዚህ ፕሪፖዚሽን የሚባሉ ብዙ አይነት ናቸው ብያችኋለሁ ስለዚህ ከፋፍለን በየ2 ወይ ደግሞ 3 ቪዲዮ ሰርቻለሁ ስለዚህ እየሄዳችሁ በደንብ ተረዱት ቪዲዮው በጣም ጥሩ ብላችሁ ካያችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቪዲዮም ወይ ደግሞ ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሄዱ thank you very much